ሰላም የጆቫኒ ፎሪት ፋሚሊያንስ እንዴት ናችሁ? ዛሬ በሌላኛው ቪዲዮ ተገናኝተናል። ይሄ ምንድነው? በጣም ብዙዎቻችሁ ጠይቁኝ የነበረው የፈረንሳይ የስራ ቪዛ ነው ይዤላችሁ የመጣሁት። ባለፈው ዕለት ፈረንሳይ ውስጥ ያሉ የተለያዩ ካምፓኒዎች የስራ ማስታወቂያ አውጥተዋል ምናምን ብዬ ቪዛን ስፖንሰር የሚያደርጉ ካምፓኒዎች ብዬ ለቅቄላችሁ ነበር ቴሌግራም ላይ። አብዛኞቻችሁ ቪዲዮ ብላችሁኛል። ቪዲዮ በዲቴል እንሰራላችሁ ማለት ነውና ዛሬ እንዴት አፕላይ ልታደርጉ እንደምትችሉ ከመጀመሪያ እስከ መጨረሻ በዲቴል ይዤላችሁ መጥቻለሁ። ይህን ቪዲዮ እስከ መጨረሻ የምትከታተሉ ከሆነ በራሳችሁ ለፈረንሳይ የስራ ፕሮሰስ አፕላይ አድርጋችሁ ወደ ፈረንሳይ በስራ የምትወጡበትን አሪፍ የሆነ ዲቴል የሆነ አሞላል ታገኛላችሁ ማለት ነው። ሰላም የጆቫኒ ፎሪት ፋሚሊያንስ፣ ያው እንደተናገርኩት ዛሬ የመጣሁት በፈረንሳይ የስራ ፕሮሰስ ነው። ፈረንሳይ ውስጥ የሚገኙ የተለያዩ ካምፓኒዎች የስራ ማስታወቂያ አውጥተዋል። እነዚህ ወደ 11 የበለጡ ካምፓኒዎች ናቸው እና እነዚህ ካምፓኒዎች ምንድነው የሚለያችሁ ካላችሁ ቪዛን ስፖንሰር ያደርጋሉ። ከዚህ በፊት እንደተናገርኩት ፈረንሳይ ውስጥ አውሮፓ ውስጥ አዚ ጀነራል ሸንገን ኤሪያ ላይ በስራ መውጣት በጣም አስቸጋሪ ነው፣ ቀላል አይደለም ብዬ ተናግሬያለሁ። ነገር ግን ላይክ እንደዚህ አልፎ የስራ እድሎች ሲኖሩ ነው ላይክ እናንተ ልትጠቀሙት የምትችሉት ማለት ነውና አሁን ምን ብያቸዋለሁ ባለፈው ዕለት ላይክ ጣሊያን ከ2026 ከ2028 500 ሺህ ሰው የሚጠጉ ሰዎችን ሰራተኞችን ልትወስድ ነው ብያለሁ አይደል? አሁን ደግሞ ምንድነው ፈረንሳይም በዚህ መጥቷል ማለት ነው። የሆነ ወቅት እየጠበቁ ነው የሚያወጡት እንጂ አሁን እንደነ ሮሜኒያ እንደነ ሰርቢያ ዝም ብለው በየጊዜው አይደለም እንትን የሚያደርጉት ማለት ነውና እነዚህ 11 ካምፓኒዎች ጀስት የእናንተን አኮሞዴሽን ከቨር ያደርጋሉ። በዛ ላይ ክፍያቸው በጣም ጥሩ ነው። በዛ ላይ ደግሞ ላይክ ቪዛም ስፖንሰር ናቸውና ስለሆነም ኢንተርናሽናል ማንኛውም ኢንተርናሽናል ሰው ኢትዮጵያን ጨምሮ ማለት ነው አፕላይ ማድረግ ይችላል ማለት ነውና ከነዚህም ካምፓኒዎች ውስጥ ለምሳሌ እንደነ ኤርባስ አለ፣ እንደነ ቴልስ ግሩፕ አለና በጣም ብዙ ኢንተርናሽናል የሆኑ ካምፓኒዎች አሉ። ኢንተርናሽናል ሰዎችን የሚፈልጉ ማለት ኳሊፋይድ የሆኑ ኢንተርናሽናል ሰዎች እና የተለያዩ ስራ ዘርፎች አሉ። በተለያዩ ኢንዱስትሪዎች ጀስት ላይክ በኢንጂነሪንግ ዘርፍ ሊሆን ይችላል፣ ሌላ ደግሞ በአይቲ ዘርፍ ሊሆን ይችላል እና በተለያዩ የስራ ዘርፎች እየወሰዱ ይገኛሉ ማለትና ከእናንተ የሚጠበቁ ሪኳየርመንቶች አሉ። ይሄ ምንድነው? አንደኛው የሆነ ኤዱኬሽናል ሪኳየርመንት ነው። አንደኛው ለምሳሌ ዲግሪ ሊሆን ይችላል። ዲግሪ ያላችሁ ሰዎች በጣም በማንኛውም አይነት ዲግሪ ያላችሁ ሰዎች አሪፍ ውጤት ቢኖራችሁ ደግሞ ሞር ይመከራል እና ይሄ ሲሆን፣ ሁለተኛው ደግሞ ቋንቋ ነው። ቋንቋ እንድትችሉ ይጠበቃል። ወይ እንግሊዝኛ ደህና አድርጋችሁ መናገር ወይ ደግሞ ፍሬንች ቤዚኩን ላይክ ቢኖራችሁ በጣም ወሳኝ ነው ማለት ነውና ሌላ ደግሞ ምንድነው እንደ ከቨር ሌተር እንደነ ሲቪ አይነት ዶክመንቶች በጣም ወሳኝ ሪኳየርመንቶች ናቸው ማለት ነውና ለምን ይሄን ካምፓኒ መረጥክ ምናምን ተብላችሁ በደንብ ትጠይቃላችሁ ማለት ነውና እነዚህን ሜጀር የሚባሉ ሪኳየርመንቶች የምታሟሉ ከሆነ እናንተ ሊመጥኑ የሚችሉ የተለያዩ ስራዎች ስለሚኖሩ ገብታችሁ አፕላይ ማድረግ ትችላላችሁ ማለት ነውና ሰው ላይክ አሁን እንዴት ለነዚህ ካምፓኒዎች አፕላይ ልታደርጉ እንደምትችሉ እያንዳንዱን ዲቴል እንመላለን። በመጀመሪያ የምታደርጉት ምንድነው አፕላይ ለማድረግ ዌብሳይት ውስጥ ትገቡና ለካምፓኒዎቹ ያላቸውን የስራ ዘርፍ ትመለከታላችሁ። ከዛን የስራ ዘርፉን ከተመለከታችሁ በኋላ ለስራው አፕላይ ታደርጋላችሁ ማለት ነውና አሁን ዳይሬክትሊ ወደ ዌብሳይቱ ገብተን እንዴት አፕላይ ልታደርጉ እንደምትችሉ በደንብ እንመለከታለን ማለት ነው። ፈረንሳይ ውስጥ ላለ ካምፓኒ አፕላይ ለማድረግ ያው የተለያዩ ዌብሳይቶችን መጠቀም እንችላለን። የዘረዘርኳቸውን ወደ 10 የሚጠጉ ግን እኔ አሁን ሁለቱን እንዴት አፕላይ ልታደርጉ እንደምትችሉ ስቴፕ ባይ ስቴፕ ማሳያችሁ ይሆናል። የመጀመሪያው አኮር ይባላል እና እዚህ ካምፓኒ አፕላይ ለማድረግ በመጀመሪያ ላይክ እዚህ ላይ የዘረዘርኳቸው ወደ 10 ላይክ ካምፓኒዎች ኢንተርናሽናል ካምፓኒዎች ናቸው። ብዙ ሀገራት ውስጥ የሚገኙ ኢንተርናሽናል ካምፓኒዎች ናቸውና ሰው ላይክ የምትፈልጉትን ስራ ስትመርጡ ፈረንሳይ ብላችሁ ሀገር መምረጣችሁ መርሳት የለባችሁም ማለት ነውና አሁን እዚህ ጋር ያው ስትከፍቱት ይሄን መሰለ ዳሽቦርድ ይመጣል ማለት ነው ኢንተርፌስ እና ዳይሬክትሊ ምንድነው የምታደርጉት እዚህ ጋር ፈረንሳይ ብላችሁ ትጽፋላችሁ። ፈረንሳይ ብላችሁ ትጽፋላችሁ እዚህ ጋር እና ፈረንሳይ የሚለውን ካስገባችሁ በኋላ ከፈለጋችሁ እዚህ ጋር ኪወርድ ማስገባት ትችላላችሁ። የስራውን የምትፈልጉትን የስራ አይነት ማለት ነው። ብራንድ አይነቱን ማስገባት ትችላላችሁ። ጆብ ካታጎሪውን ማስገባት ትችላላችሁ። እዚህ ጋር አሁን ጆብ ካታጎሪ ላይክ ይነግራችኋል። ቢዝነስ አድሚኒስትሬሽን፣ ቢዝነስ ዲቨሎፕመንት እና ብዙ አይነት የስራ አይነቶች አሉና ዲጂታል ፕሮዳክትስ፣ ዲስትሪቢዩሽን፣ ኢንጂነሪንግ ላይክ ሆቴል ማኔጅመንት፣ ኢኮሜርስ፣ ፋይናንስ በጣም ብዙ አይነት እንትኖች የጆብ ካታጎሪዎች አሉ። ከነሱ መምረጥ ትችላላችሁ። ግን አሁን ሁሉንም የስራ አይነት ፈረንሳይ ውስጥ ያሉትን እንዲያመጣልኝ ሰርች ብየዋለሁ ፈረንሳይ ብዬ እና ላይክ እሱን ስመርጠው በጣም ብዙ አይነት የስራ አይነቶችን ያመጣልኛ። ቢዝነስ ኦፕሬሽን ሰፖርት ማናጀር ይላል። ፉል ታይም ነው። ፈረንሳይ ነው ያለው ሎኬሽኑ እና ሌላም እዚህ ጋርም ቢዝነስ ኦፕሬሽን ሰፖርት ማናጀር ይላል እና ከፍ እያደረጋችሁ ትመለከቱታላችሁ ማለት ነውና ሰው ለእናንተ የሚሆን ከናንተ ኳሊፊኬሽን ጋር የሚሄድ
እንትን ላይክ ስራ ስታገኙ እሱን እንትን ማድረግ ትችላላችሁ። አሁን ለምሳሌ እዚህ ጋር እንመልከተው እስኪ ቢዝነስ ሰፖርት ማናጀር የሚለውን እና ያው እንትን አብዛኞቹ ላይክ እንትን ነው በምንድነው ፈረንሳይ ቋንቋ ነው ዲስክሪፕሽናቸውን የሚገልጹት። አንዳንዶቹ ደግሞ በእንግሊዝኛ እዚህ ጋር እንደምታዩት በእንግሊዝኛ የሚገልጹ አሉና እሱም በደንብ አሁን እዚህ ጋር ምን አለ ጆብ ዲስክሪፕሽን አለ። ከዛ ደግሞ ላይክ ከናንተ የሚጠበቁን ላይክ ሪስፖንሲቢሊቲ ምናምን እያንዳንዱን ዲቴል ይነግራቸዋል። እና ላይክ ይሄንን ማሟላታችሁን በደንብ እንትን ማድረግ አለባችሁ። ይኸውና እዚህ ጋር ደግሞ ምን አለ ምን እንደሚያስፈልጓቸው የፕሮፋይላችሁ ማስተርስ ዲግሪ ይላል። ማስተርስ ዲግሪ ሊኖራችሁ ይገባል በቢዝነስ ዘርፍ። ሌላ ደግሞ ሚኒመም ኦፍ ወርክ ኤክስፒሪየንስ የ5 ዓመት ወርክ ኤክስፒሪየንስ ይጠይቃል። ይሄ ጠንካራ ያለ ነው። ሌላው ፍሬንች ኤንድ እንግሊሽ ሪኳየርድ ይላል። ሌላው ደግሞ ላይክ ክፍያቸው ምን ያህል እንደሆነ ምናምን እያንዳንዱን እንትን ይነግሯቸዋል። ሶ ላይክ ይኸው ምን ይላል ቱ ዘ ወርልድ ዊ አር ኮሚትድ ቱ ዘ ወርልድ አራውንድ አስ ዊዝ ስትሮንግ ኤምፕሎየር ካልቸር ፎከስድ ኦን ዘ ዲቨሎፕመንት ኦፍ አወር 300,000 ታለንትስ ማለት ነውና በጣም ብዙ ሰዎችን ይቀጥራሉ። ሰው ላይክ እያንዳንዱን ዲቴል እዚህ ጋር ታመለክቱና እነዚህን ሪኳየርመንቶች የምታሟሉ ከሆነ መታችሁ እዚህ ጋር መጨረሻ ላይ ያው አፕላይ የሚል አለ። ይሄንን ክሊክ አድርጋችሁ አፕላይ ማድረግ ትችላላችሁ ማለት ነው። እና አፕላይ ስትሉት የተለያዩ ዲቴሎችን ያመጣላችኋል። ምን ማድረግ እንዳለባችሁ እያንዳንዱን ዲቴል ይነግራችኋል ማለት ነውና ሲቪያችሁ እንድታስገቡ ከቨር ሌተራችሁ እንድታስገቡ ላይክ አካውንት ካልከፈታችሁ አካውንት እንድትከፍቱ እያንዳንዱን ዲቴል ይጠይቃችኋል። እናንተ ላይክ ይሄን ዲቴል ካስገባችሁ በኋላ አፕላይ ታደርጋላችሁ ማለት ነውና ወደ እንትን ይቀይርባችኋል። ወደ አንዳንዴ ወደ ፈረንሳይኛ ይቀይርባችኋል። ቋንቋውን መቀየር አትርሱ እና ወይም ትራንስሌተር መጠቀም ትችላላችሁ ማለት ነውና ይሄ አኮር አንደኛው የስራ ቀጣሪ ካምፓኒ ሲሆን በዚህ አይነት ወይ አፕላይ ማድረግ ትችላላችሁ ማለት ነው። አሁን ቀጥታ ወደ ሁለተኛው እንዴት አፕላይ ልታደርጉ እንደምትችሉ እንመለከታለን። ኦኬ ለሁለተኛ ካምፓኒ ደግሞ አፕላይ ለማድረግ ያው እዚህ ጋር የምትመለከቱት ቶታል ኢነርጂስ ይባላል። ይሄ እዚህንም ሊንክ ለቅቄላችኋለሁ። ቶታል ኢነርጂ ይባላል። ይሄም ቶታል ኢነርጂም ኢንተርናሽናል ካምፓኒ ነው። የትኛው አብዛኛ ትላልቅ የሚባሉ ሀገራት ውስጥ ያለ ካምፓኒ ነው። አሁንም ላይክ ስራ አፕላይ ለማድረግ ያው እዚህ ጋር ስትመጡ ኬረር የሚል አለ። ዳይሬክትሊ አፕላይ የሚለውን ክሊክ ታደርጉታላችሁ። ክሊክ ካደረጋችሁት በኋላ ይሄ ፊት ለፊት የምታዩት ይመጣላችኋል። እና አሁን ወደዚህ ስትመጡ የተለያዩ ዲቴሎችን እዚህ ጋር አስገብታችሁ ሰርች ማድረግ ትችላላችሁ። አሁን ለምሳሌ ኮንትራት ታይፕ ይላችኋል። ኮንትራት ታይፕ የሚለውን ክሊክ ስታደርጉ ፊክስድ አለ፣ ፉል ታይም አለ፣ ግራጁዌት፣ ኢንተርንሺፕ። በነገራችን ላይ ስራም ብቻ አይደለም ኢንተርንሺፕ መስራት የምትፈልጉ ሰዎች ፍራንስ ውስጥ፣ ሌላ ደግሞ ቲሲስ መስራት የምትፈልጉ ሰዎች እያንዳንዱን ዲቴል እንትን እያደረጋችሁ መመልከት ትችላላችሁ። ለእናንተ የሚሆን እንትንም ስላለ ማለት ነውና ሁለተኛ ደግሞ እዚህ ጋርም ዶሜን ማስገባት ትችላላችሁ የእናንተን የስራ እንትን ማለት ነው የስራ አይነት። ሌላ ደግሞ ካንትሪ ነው። አሁን ካንትሪ ላይ ብዙ ሀገራት ስላሉ ፈረንሳይ ትሉታላችሁ። ፍራንስ ብላችሁ ትለያላችሁ። ከዛስ ወርክ ኤክስፒሪየንስ ምን ያለው ያላችሁ የሚለውን እዚህ ጋር ታስገባላችሁ። ከዛን ማለት ፊልተር አውት ለማድረግ ማለት ነው ይመጣላችሁ ነው የስራ አይነት። እዚህ ጋር ደግሞ ላንጉዌጅ ምን አይነት ላንጉዌጅ ትመርጣላችሁ የሚለውን እና ሎኬሽን ያመጣላችኋል። አሁን ምንድነው በቃ ፍራንስ የሚለውን ብቻ ካስገባሁን በኋላ ብዙ ኦፕሽኖች እንዳይመጣልን ሰርች እንለዋለን ማለት ነው። ሌሎችን ዲቴሎች ሳንገባ ሰርች የሚለውን ክሊክ ታደርጉታላችሁ እና የተለያዩ የስራ አይነቶችን እዚህ ጋር ያመጣላችኋል። አሲስታንት ናውሌጅ ማኔጅመንት፣ ላይክ አሲስታንት ሰፖርት፣ በጣም ብዙ አይነት ስራዎችን ያመጣላችኋል። በጣም ብዙ አይነት የስራ አይነቶችን አሁን እዚህ ጋር ምን ይላል? ይሄ ኢንተርንሺፕ ነው ይላል። ይሄ ደግሞ ፉል ታይም እንትን ነው ፉል ታይም ነው ይላል። ሰው ላይክ እንደዚህ አድርጋችሁ መፈለግ ትችላላችሁ ለእናንተ የሚሆን ማለት ነውና ኢንተርንሺፕ መፈልጉ ኢንተርንሺፕ ግን አይኔ በስራ ነው መፈልገው ካላችሁ እዚህ ጋር ምን ትሉታላችሁ? ፉል ታይም ትሉታላችሁ። የታለ ኮንትራክት ታይፑን ፉል ታይም ትሉታላችሁ። እዚህ ጋር ደግሞ ጀስት ቋንቋንም በእንግሊዘኛ የስራ እንዲያመጣላችሁ ከፈልጋችሁ እንግሊዘኛ ትሉታላችሁ። ከዛን እዚህ ጋር ለምሳሌ ፋይናንስ ልበለው። አሁን ያመጣላችኋል የስራ አይነቶቹን ማለት ነው። የስራ አይነቶችን ፉል ታይም የሆኑ ስራ አይነቶችን ከእናንተ ጋር ሪሌቲቭ የሚያደርጉ ማለት ነው። ያው አናሊስት ምናምን ይላል። ያው በፍሬንች ነው እየለየ እያመጣ ያለው። ከነዚህ ስራ ውስጥ አሁን ለምሳሌ ይሄን ለምሳሌ ቢመቸን ክሊክ እናደርገዋለን። ከእናንተ ጋር በቃ እናንተ የምትፈልጉትን የስራ አይነት ታስገባላችሁ። ከምትፈልጉት የስራ አይነት ካመጣላችሁ በኋላ ምንድነው ዲቴሉን በደንብ ታነቡታላችሁ።
እዚህ ጋር በፍሬንች ነው አብዛኞቹ ካምፓኒዎች ያው እንዳልኳችሁ ከዚህ በፊትም ቋንቋቸው ፈረንሳይኛ ስለሆነ በፈረንሳይኛ ነው ብዙ ጊዜ ስራ የሚያወጡትና እሱን ትራንስሌት ማድረግ አትርሱ። ከዛን እዚህ ጋር ዲቴሎችን በደንብ ተመለከቱና ለእናንተ የሚሆን የስራ አይነት ከሆነ ዳይሬክትሊ የሚለውን ክሊክ ታደርጉታላችሁ፣ አፕላይ ታደርጉታል የሚለው ነው ጋላችሁ። ከዚህ በፊት አካውንት ክሬት አድርጋችሁ ከነበረ ያው እዚህ ውስጥ መታችሁ ዩዘር ኔም እና ፓስወርድ ክሊክ አድርጋችሁ አስገብታችሁ ሎጊን ትሉታላችሁ። ነገር ግን አዲስ ከሆናችሁ ፍሮም ዘ ዲቫይስ ኮፒ ፔስት እነዚህ ከነሱ ሶስቱን አንዱን ትመርጡታላችሁ። አሁን ፍሮም ዘ ዲቫይስ ካላችሁ እዚህ ላይ ሁሉንም ዲቴይላችሁን አስገብታችሁ አፕላይ ማድረግ ስትፈልጉ ነው። አሁን ማን ነው በሊንክዲንም የሊንክዲን ፕሮፋይላችሁ ተጠቅማችሁ አፕላይ ማድረግ ትችላላችሁ እና ዊዛውት ሪዝምም ማለት ሲቪ አፕላይ ማድረግ ትችላላችሁና በእንደዚህ አይነት ወይ ነው እንትን የምታደርጉት። የምትፈልጉትን ስራ ቀጣሪ ካምፓኒው ምን እንደሚፈልግ በደንብ ተመልክታችሁ ሪኳየርመንቱ ማሟላታችሁን ከተመለከታችሁ በኋላ አፕላይ ማድረግ ትችላላችሁ። በኢንተርንሺፕም በስራም እና ሙሉ የፈረንሳይ የስራ አፕሞላል ይህን ይመስላል። ማንኛውም አይነት ጥያቄ ካላችሁ ልጠይቁኝ ትችላላችሁ። ኦኬ እስካሁን ስንመለከት የነበረው ሁለት ዌብሳይቶች ላይ እንዴት ለስራ አፕላይ ልታደርጉ እንደምትችሉ ነበርና ከዛን ለስራ አፕላይ ካደረጋችሁ በኋላ ደግሞ የሚሆነው ምንድነው አፕሮቫል እንትን ነው የምትጠብቁት ማለት ነው። ውሳኔያቸውን እስኪወስኑ ድረስ ነው የምትጠብቁት። ከዛን ውሳኔያቸውን ከወሰኑ በኋላ ጆብ ኦፈር ይልኩላችኋል። ከዛም በዛ ጆብ ኦፈር አማካኝነት ያው ለሬዚደንሲ ፐርሚታችሁን አፕላይ የምታደርጉት ማለት ነውና ከዛን ዳይሬክትሊ ወደ ምን ትገባላችሁ ማለት ነው። ከሬዚደንሲ ፐርሚታችሁ በኋላ ሙሉ ዶክመንታችሁን ኦርጋናይዝ አድርጋችሁ ዶክመንቶቻችሁን አዲሽናል ዶክመንቶች እንደ ሄልዝ ኢንሹራንስ እንደ ፖሊስ ክሊራንስ እና ሌሎችም አፕሊኬሽኖቻችሁና ዶክመንታችሁን ኤዱኬሽናል ዶክመንታችሁን ሰብስባችሁ ለኢንተርቪው ትሄዱና ቪዛችሁን ፕሮሰስ ታደርጋላችሁ ማለት ነውና ሙሉ የፈረንሳይ የስራ ፕሮሰስ ይህን ይመስላል ከመጀመሪያ እስከ መጨረሻ ያለው ዲቴል ማለት ነው። በዚህ የስራ አሞላል ላይ ማንኛውም አይነት ጥያቄ ካላችሁ ኮሜንት ሴክሽን ላይ ልጠይቁን ትችላላችሁ። ይሄን ዩቲዩብ ሰብስክራይብ ያላደረጋችሁ ሰዎች አሁኑ ሰብስክራይብ አድርጉ ማለት ፈልጋለሁ እና በቀጣይ ቪዲዮ እስከምንገናኝ ድረስ ይመቻችሁ።